ወጣንተ ካሜራ አጥፋናውጣ ኖ ተረጋጊ እንዴ ተረጋጊ ኖ ባለቤቴን ማላሳይ ማለት ራሱ ድብቅነት ነው እንዴ ስለማልፈልግ ነው ባለቤቴን መጋጭ ጉዳይ አይደለም ሊሞት ይቃረባል ከአዲስ አበባ ብዙ ኪሎሜትሮችን አቋርጠን ክፍለ ሀገር ነው የምንገኘው በጣም ታዋቂ ሰው ነው ስልክ ተደወለልኝ በቃ ባልሽ ታሞልታ ባለቤቴ ሆስፒታል ደርሶ ሲመለስ ሊሞት ይቃረባል ጋዜጠኝነት ለምርመራችን የሚጠቅሙን ያንዳንዱ ነገር የማሟላት ግዴታ አለብሽ እስቲ አንተ ካሜራውን አጥፋ ያለ ካለ ቁጭ በል በቃ ሽማግሌ ይላክ እና ተቃብተን አብረን ሙር ተባለ እንዲሁ ያየሁት ዲቦት ነው እጄ ላይ ለገና አልጋለ ወለ ብለሽ ልታስለምኝብኝ ነው ማቃሰት ሌላ ነገሮች የሞት ጫፍ ላይ እየደረሰ ይመለሳል እሱ ነው ባለቤትሽ ቋር ለምን እንዳወራኛው ልከኔ ነው አወራኛ እንዴ እሱ ነው ባለቤትሽ 2 አመት ሆኖናል አሁን ከተጋባ ምን ማለት ነው ቁጭ በይ ጓደኞች የመቼ ጓደኞች ናቸው ነይኩት ካሜራ ምን ይዘሩ ካሜራ ናውጣ በጣም ታዋቂ ሰው ነው እደውልልሃለሁ አልኩ አይደል በቃ ምን መታገስ አቃተች መንቀሳቀስ እንኳን አይችልም ነበር አንተ ታመ እዚህ ጋር ካሜራ ይዞ ምን ይላል ምንም ያህል ስቃይ ውስጥ ብንሆን በጣም በሚያስደነግጥ ሁኔታ በጣም የሚገርመው ደግሞ እኔ እሱን ይዤ ሐኪም ቤት ስሄድ ዶክተሮቹ ምንም አልታመመም ይሉኝ መኪና ይዘን ሄር ነው ለሁለት እንደዚህ ለ3 ለ4 ተነስቶ እሱ ነው ባለቤትሽ ባለቤቴ ሆስፒታል ደርሶ ሲመለስ ሊሞት ይቃረባል ነገር ግን መልሼ ወደ ሆስፒታል ወስደው ደና ይሆንና ቼክም ሲደረግ ጤነኛ ሆኖ ልክ ቤት ስመልሰው ደግሞ ይሄ ግለሰብ ማቃሰት ሌላ ነገሮች የሞት ጫፍ ላይ እየደረሰ ይመለሳል ትለናለች የዛሊባር ታሪካችን ውድ ተመልካቾቻችን በሀገር ውስጥም ከሀገር ውጭም ሆናችሁ ግሩሜን የምትከታተሉ በያላችሁበት እንዴት ከረማችሁ እንዴት ቆያችሁ በያላችሁበት ሰላም ጤና ፍቅር ቤታችሁ ይግባንላ እንግዲህ ውድ ተመልካቾቻችን በሰላም በጤና ጠብቆ ምንም ያህል ፈተና ውስጥ ብንገባ ምንም ያህል ስቃይ ውስጥ ብንሆን ምንም ያህል ብዙ ነገሮች ቢደራረቡብንም እንግዲህ ታውቃላችሁ ከእናንተ ምን ደብቀው ምንም ነገር የለም እንግዲህ ዛሬ ወደ ክፍለ ሀገር ነው የወጣ ነው ከአዲስ አበባ ብዙ ኪሎሜትሮችን አቋርጠን ክፍለ ሀገር ነው የምንገኘው ወደ ዛሬዋ ባለ ጉዳያችን እንሂድና ያለውን ነገር ታጫውተን ምንድነው ያጋጠማት ነገር እንግዲህ በመግቢያ ላይ እንደነገርኳችሁ ባሌ ነው ያለችን ያው ሆስፒታል ወስደዋለሁ ሆስፒታል ወስጄው ደና ነው ስል በጣም ግራ ገባኝ ቤት ውስጥ ምን እንዳጋጠመኝ አላቀም ብላናለች እንግዲህ እስኪ ሙሉን ታሪክ ከሷ አንደበት ነው የምንሰማው ስለዚህ ከናንተ አንድ ነገር ይጠበቃል እስከ ፕሮግራማችን ፍጻሜ ድረስ አብራችን ለመቆየት ላይክ አድርጉ ሼር አድርጉ የሰብስክራይብ ምልክቷን ተጫኑ ሰብስክራይብ ስታደርጉ ብዙ ወዳጆችን እኛም ማፍራታችን ያለን እንግዲህ ወደ 100,000 እየተጠጋን ነው ስለዚህ ወደ 100,000 ግስጋሳችንን ደግሞ ከግብ ለማድረስ የናንተ በጎ ፈቃደኝነት ያስፈልጋል የሰብስክራይብ ምልክቷን ተጫኑ ለወዳጅ ለጓደኛ ለዘመድ አጋሩን ላለን እስከ ፕሮግራማችን ፍጻሜ ድረስ ውድ ተመልካቾቻችን እንግዲህ በመግቢያችን ላይ እንደነገርናችሁ ያልናችሁ ግለሰብ እንግዲህ ያው አጠገቤ ትገኛለች እስኪ ያጋጠማትን ነገር በዝርዝር ስለ ህይወቷም ጭምር ያለው ነገር ታስረዳናለች አብራችሁን ቆዩ ያው እኛን አክብረሽን ለችግሮችሽ መፍትሄ ይሆናሉ ብለሽ ከከተማ ከአዲስ አበባ ድረስ ስላስመጣሽን ያው እናመሰግናለን ነው የምንለው ምክንያቱም በእኛ ተማምነሽ የችግሮችሽ መፍትሄ እንደምንሆን አምነሽብን እዚህ ድረስ ያስጠራሽንና ልትነግሪን የወሰንሽው በዛ ላይ ደግሞ ታሪክሽን ለሚዲያ ማጋራት ራሱ አንድ ትልቅ ነገር ነው ምክንያቱም ካንቺ ብዙ ነገር ይማራሉ ተመልካቾችም እኛም ደግሞ ብዙ ነገር ነው ካንቺ የምንማረው እንደ ተመልካችም እንደ ቤተሰብም እንደ ጉዳይ ፈቺም እና እስኪ ያለውን ነገር ከስምሽ ጀምረሽ ቀስ በቀስ ለተመልካቾቻችንም ለኛም አስረጅ እሺ ስለሚቆየኝስ ችግር የለው ማለት ያው ምን አለ መሰለሽ አንቺ ያው ለሚዲያ ምናልባት ቪዲዮን ካልፈለግሽም እኛ ልናጠፋው እንችላለን ያው መጀመሪያም ስለነገርንሽ ብለን አሁንም ቪዲዮ አብርተን ቁጭ ያልነው እንጂ ማጥፋትም እንችላለን ቪዲዮ ቀርቶ ኖርማል ችግርሽ ልትነግሪን ሲያለሽ ያው ብዙዎችም እንደዛ ይነግሩናል ግን ለኛ እንደ ግብአት ለተመልካችም ያንቺን ታሪክም ለመስማት ነው እያንዳንዱ ያለውን ነገርም ስምሽንም ሁሉንም ነገር ንገሪን የምንልሽና ለፍለጋም ለሌሎች ጉዳዮችም እንዲመቸን ነው ስምሽን የምንጠይቅሽ ምክንያቱም ችግሮችን እስከፈታን ድረስ ያንቺ ችግር ምንጭ ምንድነው ከየት ነው ወዴት ነው የሚለው ነገር እያንዳንዱ ያው የምርመራ ስራችንን እንደዚህ ነው የምንመረምረው ብለን አልነግርሽም ግን ለምርመራ ስራችን የሚያስፈልጉ ግብአቶች ነው ስም ራሱ ትንጥዬ ጥቃቅን ነገር ነች ያው ስታዩ እዚህ ጋር ስም ማለት በቃ መገለጫ ነው ግን ለኛ ለምርመራ ሂደታችን በጣም ትልቅ አስተዋጽኦ አለው ስም ብቻ እንኳን ማለት ነው ለዛ ነው እያንዳንዱ ነገር ንገሪን የምንልሽና ላንቺ መፍትሄም ስንል ከስምሽ ጀምሮ ያለሽ እሺ ስሜ ይቆይና ታሪኬን ግን ልቀጥል እሺ ቀጥል በመጀመሪያ በጣም ነው መሰግነው
አክብራችሁን እዚህ ድረስ ስለመጣችሁ የእውነት ያው ሁሉ መንገድ አቋርጣችሁ ነው የመጣችሁት ለእኔ ብላችሁ እና ደግሞ ያው እኔ የምመጣበት መንገድ ምንም ሊመቻችልኝ ስላልቻለ ነው። ሚዲያችሁን በጣም እከታተለው ነበረ። በጣም ለብዙ ሰው መፍትሄ ስትሆኑ አይቻለሁ እና በጣም በእርግጠኝነት ተማምኜባችሁ ነው ወደ እናንተ እናመሰግናለን ሳወራና እንዳልኩትም ያው መተማመኔን አሳይታችሁኛል እዚህ ድረስ በመምጣት። አንዳንዴ ሰሚ ማግኘት ራሱ አንድ ነገር ነው። ምንም መፍትሄ ባታገኝ ራሱ አንዳንዴ ምንም ማውራት የማትችሉበት ቦታ ላይ ተሆንና ሰሚ ማግኘት በራሱ በጣም ደስ የሚል ነገር ነው። ይቀላል አይደል? ስታወራው ይቀላል ነው የሚባለው። ምንም መፍትሄም ባታገኝ ያው ሳወራው ይቀለኛል ብዬ አስባለሁ። ደግሞ መፍትሄም እንደሚገኝልኝ አውቃለሁ። እና ምን መሰለህ ይሄን ታሪክ ያው ተወልጄ ያደግኩት ገጠር ውስጥ ነው። አሁን እዚህ ከተማ አካባቢ ነው እየኖርን ያለ ነው። እና ያው እዛ ነው ትምህርቴን ምናምን የተማርኩት። ለዩኒቨርሲቲ ነው ወደዚህ የመጣሁት ዩኒቨርሲቲ ስገባ እና ምንድን የሆነው ዩኒቨርሲቲ ስገባ ባለቤቴን አገኘሁት። እዛው እሱም ተማሪ ነበረ። ከዛ ያው በጣም ደስ የሚል የፍቅር ጊዜ ነበረ ዩኒቨርሲቲ ላይ። ምን ያህል ጊዜ ቆያችሁ በፍቅር? በፍቅር 3 አመት፣ ዩኒቨርሲቲ ላይ 2 አመት፣ ስንወጣ ደግሞ 1 አመት እና በቃ በጣም ደስ የሚል ጊዜ ነበር ያሳለፍነው። ሰው የሚቀናበት ፍቅር ነበር እኔና እሱ ፍቅር። በጣም ተጋግዘን በብዙ ነገር ሼር ተደራርገን ምናምን ነው ከዩኒቨርሲቲ ወጣ ነው። ያው እሱ ከአዲስ አበባ ነበር የመጣው ወደዚህ፣ እኔ ነኝ ከክፍለ ሀገር የመጣሁት እና ያው ወደ ካሉ ቤተሰቦች ነው የመጣሁት። እዚህ ዩኒቨርሲቲ ሆኜ ብዙ ነገሬን ከበር አድርጎ ብዙ ነገሬን ሸፍኖ ትምህርቴን እንድጨርስ ያደረገኝም እሱ ነው እና ያው ተመርቀን ወጣን። ከወጣን በኋላም 1 አመት ያህል ጊዜ በስራ አሳለፍን። እኔም እሱ ያው ኑሮ ለመመስረት የግድ ስራ ያስፈልጋል እና በቃ ተጋግዘን ብዙ ነገር አሳለፍን። በደንብ ጠንክረን ሰርተን ያው ቤት ተከራየንና አንዳችን እቃ ምናምን ማሟላት ጀመርን። ከ1 አመት በኋላ ከወጣን ከ1 አመት በኋላ እቃችንን አሟልተን በቃ ሽማግሌ ላክ እና ተቃብተን አብረን እንኑር ተባለ። ከዛ ይሄን ተመካክረን በቃ ወደ ገጠር ሽማግሌ ተላከ እኔ ቤተሰቦች ጋር። ከዛ እነሱም ተቀበሉ። እዛው ነበር ሰርጋችንም የነበረው እዛው ገጠር ውስጥ። ከዛ ወደዚህ መተን 2 አመት ሆኖናል አሁን ከተጋባ። ምን ያህል አመት ነው የተማራችሁት ትምህርት? 4 አመት። ኦኬ ከ4 አመት 2 አመት አብራችሁ ነበራችሁ። 2 አመት ምን አይነት ሁኔታ ላይ ነበራችሁ ሁለታችሁ? 2 አመት እንዴት አልተዋወቃችሁም? የዛን ታይም እስኪ ተዋወቃችሁን ነገር አስረጂ። ያው ዩኒቨርሲቲ ውስጥ አጋጣሚ በጓደኞቻችን የተዋወቅ የሱ ጓደኞች የነበሩ ልጆች በአጋጣሚ ከኔ ጋር ተዋወቅንና ያው አንድ ላይ ስንሆን ምናምን አብረን ነበር የምንውለው። ከዛ የእነሱም ጓደኞች የኔም ጓደኞች ሆኑና አንድ ላይ መሆን ጀመርን አብረን። በዛ ነበር የተዋወቅን። እና እንዳልኩ ጥሩ ጊዜ ነበር። እና ያው እንዳልኩ ከዛ ከወጣን በኋላ ጥሩ ጊዜ ነበረን፣ ተጋባን። ከተጋባን በኋላም በጣም የሚያስቀና ፍቅር ነበር፣ ትዳር ነበረ። በቃ እውነት በጣም ለብዙ ምሳሌ የሚሆን 2 አመት ትንሽ ነው አውቃለሁ፣ ግን ጥሩ ነገር ላይ ነበር። ያን ያህል የሚያጋጭ ምንም አልነበረንም። አንቺ ትብስ ተባብለን ነው አብረን የቆየ ነው። ከዛ ግን ምን ሆነ ያው 1 አመት ነው እንደዛ ሆነን የቆየ ነው። ልክ ይሄን አመት መጀመሪያ ላይ ኦሬዲ አመት ሆኖታል ነገሩ። ምን ተፈጠረ መሰለ? መታመም ጀመር። መቼ ነው ይሄ ሆነው? እኔ አጋጣሚ ቤተሰቦቼን ልጠይቅ ወደ ክፍለ ሀገር ሄድኩኝ። ብቻሽን ማለት ነው? ብቻዬን ነው የሄድኩትኝ። ያው ለምን እሱን ይዘሽው አልሄድሽም? እሱ ያው እዚህ ስራ ላይ ነበርና 2 ሰው ስራ ፈቶ መሄድ አይሆንም። እኔ ግን አስፈቅጄ ሄድኩኝ ስራ። ቤተሰቦቼ በጣም ናፈቁኝ። ያው ካላየንሽም ሲሉ ደካሞች ማለት ትልልቅ ሰዎች ስለሆኑ እነሱ ወደ እኔ መምጣት አይችሉም። እኔ ነኝ እንጂ እነሱ መጠየቅ የምችለውና ከጠየኳቸውም ብዙ ጊዜ ስለሆነኝ እነሱ ልጠይቅ ሄድኩኝ። አንድ 15 ቀን ከቆየሁኝ በኋላ ስልክ ተደወለልኝ። ከዛ በቃ ባልሽ ታሟል ተባልኩ። ያው መጥቀስ ስለማትፈልግ ነው ከይቅርታ ጋር። ያው እንዳልኩ ባሌ ስራው ጋዜጠኝነት ነው፣ የቴሌቪዥን ጋዜጠኛ ነው። በጣም ታዋቂ ሰው ነው። በዛም ነው መጥቀስ የማልፈልገው። ችግር የለም። እና ባልሽ ታሟል ተባልኩ። በጣም ነው የደነገጥኩት። እና አንድ የጎረቤታችን ልጅ በጣም ተቸግራ ስለነበረ ቤተሰቦቿም እሷን ማስተማር ማሳደግን በጣም ስለከበዳቸው
ያው እዛ ጋር ደግሞ በጣም የሚገርም እንረዳዳለን። ጎረቤት ሲቸግረው ትደርሳለህ። የሆነ ሰው ልጅ ከተማ ያለው ሰው እንኳን ወስዶ ያሳድጋል፣ ጎረቤት ልጅ ያስተምራል። እና ያው በቃ እኛ አካባቢ እንደዛ ነው። እነዛም በቃ እኔ ጋር ትሁንና ትማር ብዬ እሷን ይዣት ልመጣ ነበረ። ከዛ በቃ ሳላድር እሷን አስጠራኋት። ነገ እንሄዳለን በጠዋት አልኳት። ልብሷን ራሷ አልያዘችም። የእሷ ትንሽ ራቂን ነበር ቤት እና እኔ ጋር መጣ አደረች። ምንም ሳትይዝ ነው ይዣት ራሱ የመጣሁት ወደዚህ እና ስደርስ በጣም በሚያስደነግጥ ሁኔታ ያቃስታል ምናምን። በቃ እንዴ ልንገር በጣም የሚያስደነግጥ ማማይታ ታውቃለህ እንዴ? ቁሞ ነው እኔ ትቼው የሄድኩትኝ። ተኝቷል። ከአልጋ መነሳት አይችልም፣ መንቀሳቀስ አይችልም። ማለት ብዙ ቀን ቆየሽ ቤተሰቦች ጋር ክፍለ ሀገር? 15 ቀን። ኦኬ። በቃ 15 ቀን ሲሆን እኔ ተደወለልኝ። ብቻ እዛም ያው የቤተሰቦች የቤት ምናምን የሚስተካከል ነበረውና እሱንም ለማስተካከል ነበር አንደኛዬን የሄድኩትኝ እና ያንን እያስተካከልኩም ነው የቆየሁትኝ። ብቻ ስመጣ በጣም ነበር የሚያስደነግጠው። ቁሞ ትቼው የሄድኩት ሰው አልጋ ላይ ተኝቶ መንቀሳቀስ አይችልም ምናምን። በቃ ከዛ ሐኪም ቤት ይዤ ሄድኩኝ። ሐኪም ቤት ይዤ ስሄድ መኪና ይዘን ሄድ ነው ለሁለት እንደዚህ ለ3 ለ4 ተነስቶ መንቀሳቀስ እንኳን አይችልም ነበር። ከዛ በቃ የሆነ ማስታገሻ ሰጡት ምናምን ደህና ሆነ። ለቀ ምናምን እዛ ተኝቶ ግልኮስ አደረጉለት። አቅም አንሶት ነው ምናምን ብለው ትንሽ መለስ አለለት። ይዛ ነው መጣን አረፈ። ከዛ ያለ በቃ የሆነ ሰዓት ላይ ድንገት ይታመማል። ምንም ጤና አጣ። በቃ ከዛ ጊዜ በኋላ እንዴ ልበል ምንም ደህና ሆኖ በጣም የሚገርመው ደግሞ እኔ እሱን ይዤ ሐኪም ቤት ስሄድ ዶክተሮቹ ምንም አልታመመም ይሉኛል። እንደዛ ሆኖ ይዘው የሄድከውን ሰው ምንም አልታመመም ማለት አስበው እስኪ። በጣም ብዙ ምርመራ ነው የሚደረግላት ምናምን። ዝም ብሎ ግልኮስ ይሰጡታል። አቅም አንሶት ነው ምናምን ደማነት ነው እንደዚህ ስጩ ምናምን ይባላል። በቃ እንዴ እኔ እኮ በጣም ታሞ ነው እዚህ ይዤ የመጣሁት። ሌሊቱን ሲያቃስት እንደዛ አድሮ እኔ በነጋቱ ሐኪም ቤት ሲወስደው ምንም ነገር የለም ይሉኛል። በጣም ግራ ገብቶኛል። አስበው እንደዛ ታሞ ይዘህ ሆነ የሄድከውን ሰው ምንም የለበትም ብትባል ምንድነው አንተ የምታደርገው? ከዛ በቃ ከሆነ ጊዜ በኋላ አንድ አይነት ሐኪም ቤት ነበር የምወስደው። ሌላ ሐኪም ቤት እንሂድ፣ በቃ እዚህ ምንም መፍትሄ እያገኘንለት አይደለም። እስኪ ሐኪም ቤት ሲቀየር እንኳን ወይ ሌላ ዶክተር ሳይ መፍትሄ ይገኝላት ይሆናል ምናምን አልኩት። በጭራሽ አለ። እኔ ሌላ ሐኪም ቤት አልሄድም፣ እዛም አልሄድም ማለት ጀመረ። ከዛ በቃ በልመና በግድ ያው እያሳለው ምናምን ሲሄድ በጣም ሲያቅተው በግድ ሰውን ቢሆን አስለምኝ ይዤ እሄዳለሁ እኔ። ከዛ ግን በቃ ሌላ ሐኪም ቤት እምቢ አለ ጭራሽ። ምንድነው በቃ እኔ ግራ ገባኝ። በጣም ግራ ገብቶኛል። እንዴት የሰው ልጅ እንደዚህ እየታመመ በዚህ ልክ እየታመመ ሌላ ሐኪም ቤት አልሄድም ምን ማለት ነው? ከዛ በቃ አንዳንዴ ለሰው ማትነግረው ምን ብለህ ለሰው ትናገራለህ? የሰው ታዋቂ ሰው ነው። ለሆነ ሰው ሂደህ ብትናገር ስም ነው ትርፉ አይደል? ምንም መፍትሄ የሚሰጠውን ሰው የለም። በቃ እንደዚሁ ነው። ያው እነሱንም እሺ እንደማይላቸው አውቃለሁ። እኔ ምን ያህል እንደለመንኩት እንዳልኩም ያመጣዋት እንዳያት የማያት ልጅም ለመነችው። በቃ ይዘንህ እንሂድ። ሁለታችንም በየቀኑ ነው የምንለምነው። በፍጹም ከወሰዳችሁን እዛ ሐኪም ቤት ሰዱኝ። እሺ እዛ ሐኪም ቤት ስንሄድ መፍትሄ የለም። በቃ እኔ በጣም ግራ ገብቶኛል፣ በጣም ጨንቆኛል። የማደርገው ነገር ስለጠፋኝ ነው ወደ እናንተም የመጣሁት። እስኪ እናንተን ደግሞ ከሰማችሁ መፍትሄ ማምጣት የምትችሉ ከሆነ እንግዲህ እንድትረዱኝ ነው ወደ እናንተ መምጣቴ። እኔ እያየሁት እጄ ላይ ሊሞት ነው። ህመሙ እየባሰበት ነው። በቃ ከቀን ወደ ቀን በጣም እየተባባሰ ነው ህመሙ። በጣም ይስላል፣ በጣም ያቃስታል። ምንም በቃ ሰላም ማጣን ቤት ውስጥ ይነጫነጫል። ስንት ሆናችሁ ነው የምትኖሩት ቤት ላይ? አሁን 3 ነን። መጀመሪያስ? 2 እኔና እሱ ብቻ። እቺ ከክፍለ ሀገር ከመጣችሁ ልጅ ጋር ነው 3? መጀመሪያ ምን ያህል ታውቂያታለሽ ልጅቷን? ያው እንግዲህ እኔ እንዳልኩ እዚህ ነው ብዙ የቆየሁት ከተማ ላይ። አጋጣሚ ቤት ውስጥ ሲወራ ነው እንደዚህ ችግሯል ምናምን ሲሉ ይዣት መጣሁ እሷ እንጂ እሷ ፈቅዳ ወይም ደግሞ ቤተሰቦችሽ ይዘሻት ካልሄድሽ ብለውሽ ሳይሆን አንቺ አዝነሽ ነው? ያው እንዳልኩ ነው ጎረቤት እንረዳዳለን ሁላችንም እና ማንም ሰው እንደዚህ ሳይ የሚጨክንም የለም። በቃ እኛ እናሳድጋለን። ከዚህም ብዙ ሰው ነው ወደ አዲስ አበባ ምናምን ያለ ሰው ይወስዳል ሲመጣና እኔም ደግሞ በቃ እንደዚህ ሲሉ ለምን ይዣት አልሄድም ማለት እናትና አባቷን አውቃቸዋለሁ። በጣም መልካም ሰዎች ናቸው፣ ጥሩ ሰዎች ናቸው።
ግን አቅመ ደካማ ናቸው። ባላቸው ነገር ሰው ያግዛሉ። የሰው ልጅ በገንዘብ ብቻ አይደለም ሰው ነው የሚያግዘው፣ በጉልበትም በምንም ባላቸው ነገር ሌላም ሰው የሚያግዙ ሰዎች ናቸው በአቅማቸውና ያው እንግዲህ እነሱን ላግዝ ብዬ ነው እኔ እሷን ይዤ ማለት አሁን ግራ የገባኝ እንግዲህ ሰው ሲታመም ሊሄድ የሚችለው ወይ 2 ወይ 3 አይነት ቦታ ነው። አንደኛ ሆስፒታል ይሄዳል፣ የግልም ይሁን የመንግስትም ይሁን መካከለኛ፣ አነስተኛ፣ ከፍተኛ ክሊኒክ፣ ሆስፒታል እንደዚህ ቦታዎች ይሄዳል። አይ ከተባለ የባህል ሕክምናዎች አሉ ማለት ያው 100% ያስተማመናሉ ወይም ደግሞ 100% ያድናሉ አንልም። ምክንያቱም ያው ሰው ሳይመረመር አንዳንዴ የባህል ሕክምናዎችን ይጠቀማል ወይም ደግሞ ከህመሙ ተቃራኒ ሆነ ጭራሽ ሌላ ተጨማሪ ህመም የሚያመጡ የባህል ሕክምናዎች አሉ። ሙሉ ለሙሉ ባንልም ያው የሚያድኑም እንዳሉ ሆኖ ከዛ ተጨማሪ ደግሞ የእምነት ቦታዎች ይሄዳል ብዙ ጊዜና ከሶስቱ የትኛው ነው አንቺ የሞከርሽው? ሕክምናውን ሞከርን። ከዛ ሲሄድ እኔ ምንም አይነት በሽታ አይታይበትም አሉ። ብዙ ምርመራ አድርጓል፣ ሁሉንም ማለት ይቻላል። ከዛ በጣም ያስደነገጠኝ የሰው ልጅ እንዴት በዚህ ልክ እየታመመ አንድ በሽታ እንኳን አይገኝበትም? ጉንፋንም ቢሉ እኮ አንድ ነገር ነው አይደል? ዝም ብለው ግሉኮስ ይሰጡታል። ከዛ እኔ ምንድን ያደርኩት ወደ ጸበል እንሂድ አልኩት። በፍጹም አለ እኔ ወደ ጸበል መሄድ አልፈልግም። ከዛ በቃ ብዬ ሲያቅተኝ እሺ ሌላ ሆስፒታል እንሂድ። በፍጹም እኔ እዛ ሆስፒታል ነው መሄድ የምፈልገው። ሲጀመር ከዛ ሆስፒታል ውጪ የትም ቦታ መሄድ አይፈልግም ልጁ በፍጹም። እኔ ምን እንዳለ አላውቅም እዛ። እኔም ይሄ ግራ ስለገባኝ እኮ ነው። ቢያንስ እኮ እሱን ሌላ ቦታ ወስጄ ማሳየት ብችል ቢያንስ የሆነ መፍትሄ ያገኛለሁ ብዬ ላስብ። አሁን ግን ቢያንስ ሌላ ሆስፒታል እንኳን ሄዶ ቼክ መደረግ ካልቻለ፣ ወደ ጸበል ካልሄደ፣ ሌላ መፍትሄ ካልፈለግን እንዲሁ እያየሁት ሊሞት ነው እጄ ላይ። እና እንዳልኩ ነው በቃ እንዲሁ እያየሁት እኔ ያለ ምንም መፍትሄ እኔ በቃ ባሪ በቃው ነውና አይዞሽ አይዞሽ እኛ እኮ ደርሰንልሻል ማለት የተቻለንን እናደርጋለን። ከሐኪሞች ከዶክተሮች በላይ ላንሆን እንችላለን፣ ከማንም በላይ ወይ ከፈጣሪ በላይ አይደለንም። ነገር ግን የተቻለንን ሁሉ ጥረን የተቻለንን ሁሉ ሞክረን ባለቤትም ከዚህ ነገር ውስጥ እንዲወጣ እናደርጋለን። ያው ባለቤቴ እኮ ለዚህ መድረስ ብዙ ነገር ይቀየሩ እሱ በብዙ ነገር አግዞ ብዙ ቦታ ያደረሰኝ እዚህ ቦታ ያደረሰኝ እሱ ነው። ከኔም አልፎ ቤተሰቦቼን አግዞ አይዞሽ ለዚህ አይገባም። እኔ ደግሞ ለሱ ባለመድረሴ በጣም አሞኛል። አይዞሽ ማለት ያው ግራ ያጋባሉ። እውነት ለመናገር የምትነግሪኝ ነገሮች ጠቅላላ ግራ ነው የሚያጋቡት። አንደኛ ጤነኛ የሆነ ሰውዬ አንቺ ክፍለ ሀገር ስትሄጂ ለምን ታመመ? ምናልባት ያው ብቸኝነት ሊሆን ይችላል ወይ ደግሞ እዚህ ያጋጠመውን አታውቂም። አንቺ ክፍለ ሀገር በሄድሽበት ሰዓት እዚሁ ነገር አጋጥሞት ሊሆን ይችላል ወይ የምግብ ጉዳይ ይሆናል። አንዳንዴ ራሳቸውን የሚደብቁ በሽታዎች አሉ። ሕክምና ቦታ ሄደሽ ራሱ ምንም ኧረ የለም ሰላም ነው ይልሻል፣ እዛው ሆነሽ ራሱ ይታመማሉ። እኔ ግን ግር ያለኝ ነገር ልክ ሕክምና ቦታ ስቴጅ ንጹህ ነው፣ ከሕክምና ቦታ ስትወጪ የሚታመመት ጉዳይ በጣም ማለት ይሄ ትንሽ ረቀቅ ያለ ህመም ነው ማለት እንደዚህ እንትን የሚል ነገር አለ። ኤኒዌይስ ችግር የለውም። እኛ ባለቤትሽንም አውርተን ሄደን ቼክ አድርገነው ያለበትን ሁኔታ እናጣራለን። አይ እሱን ማለት እኮ አይጠበቅባችሁም። በቃ መታመሙን በምን እናውቃለን? ነገርኳችሁ እኮ በቃ እኔ ሂደህ እዛ እንትን እንድትል ምናምን አይደለም። በቃ መፍትሄ እንድትፈልግልኝ ነው እዚህ ድረስ እኮ መፍትሄውን የምፈልግልሽ ባለቤትሽን እኔን አላመናችሁኝ ኖ ማመና ለማመን አይደለም ማለት ነግሬሻለሁ። መጀመሪያ ገና ኢንተርቪዋችንን ስንጀምር ነግሬሻለሁ። የራሳችን የምርመራ ዘዴዎች አሉን። ኢንተርፊር ማድረግ አትችልም። ምክንያቱም አንዴ በቃ እዚህ ጉዳይ ውስጥ አስገብተሽናል። ያንቺን ህይወት ለመፍታት እዚህ ድረስ መተናል። ሶ እኛ የምርመራችን ሂደት ላይ እንዲያርጊልን ከማለት ውጪ አንቺን ምንም አይነት ነገር ኢንተርፊር ማድረግ የለብሽም። ይሄን አይቻልም፣ ይሄን ይቻላል የምትይው ነገር መኖር የለበትም። አይደለም ይሉ ባለጉዳዩ እኔ ነኝ አይደለም። እኔ አወራኋቸው ያለውን ነገር እኮ ታሟላልሽ፣ ባለቤትሽ ታሟላልሽ። ያለ የታለሽ የታመመው ባለቤት ፈልጉልኝ እንጂ ባለቤት ከሄዳችሁ ጭራሽ እኔ ከሱ ጋር እንድታጋጩኝ አልፈልግም። እንዴ ለምን እንጋጫለን? መጋጨት የሚባል ነገር አለ። ባለቤት ታሟላልሽ ነው አይደለ? እንዲደርስ አይፈልግም በነገራችን ላይ በቃ እሱ እንዲዚህ። ታዲያ በምንድነው መፍትሄ የምንሰጠው? እንዴ ሳናየው ባለቤትሽን መታመሙን ሳናቅ ገባሽ አይደለ? አንደኛ እውነቱን የምነግርሽ
አንቺ እውነት ተናገሪ ውሸት ተናገሪ የሚያውቀው ልብሽ ነው እንጂ እኛ አናውቅም ተመልካች ያውቅም ማንንም አያውቅም ማለት ነው ውሸት ከሆነ ከዛ እናንተን ድረስ ምን አስፈልገኝ እሱን አይደለም እያልኩሽ ያለው ምንድነው የምትለው አንተ እሺ ለምንድን ነው ባለቤትሽ እንዳንነ ፈቃደኛ ያልሽው የከለከልሽኝ ያለሽው በቃ አልፈልግም አልኩህ እኮ ምክንያትሽ ምንድነው ማትፈልጊበት ምክንያት እሱ አሁን እናንተ በመይብ ጋዜጠኛ ነው ነግሬሃለሁ ነው አልታመመም እኮ ጋዜጠኛ ሆነ ማለት አልታመመም ማለት አይውልሽ ሰሙኛላችሁ እኔ ከእናንተ ጋር ምንም ነገር አልፈልግም በቃ እንደውም ተው እኔ በመፈተጉ ራሴ ፈተዋለሁ ለምንድን ነው ባለቤትሽና ሳይኝ ራሴ ፈተዋለሁ ተውት ራሴ ፈተዋለሁ እኔ ከሱ ጋር በዚህ ጉዳይ መጋጨት አልፈልግም ይኸውልህ ምንም የሚያጋጭ ጉዳይ የለም እኛ አይውልሽ ምን እንደሚያጋጨኝ ከባለቤቴ ጋር ማቀው ነኝ አይደል በቃ ራሴ ፈተዋለሁ ተው ያጋጭሽ እኮ ነገርሽ ነው ያጋጫል ኢትስ ኦኬ ግን እኛ ህጋዊ ፍቃድ ያለን ህጋዊ መጀመሪያ ማሳይቼሻለሁ ሚዲያችንም ስንሰራ ቪዲዮቻችንም ካየሽ ህጋዊ መታወቂያችንን ህጋዊ ፍቃዳችን ይዘን ነው የምንንቀሳቀስ ገባሻል ወይ ዝም ብሎ እንትን አይደለም አይ በቃ ጨርሰዋለሁ እኔ ችግር የለውም ተውት ኖ አንዴ እዚህ ጉዳይ ውስጥ ገብተናል ስሚኝ ተውት ሰሚን ከሆነ አንዴ እዚህ ጉዳይ ውስጥ ገብተናል እዚህ ጉዳይ ውስጥ ከገባን ድረስ ደግሞ ያለውን ነገር አጣርተን እንሄዳለን ራሴ ጨርሰዋለሁ አልኳት ራሴ ጨርሰው በቃ የገባሁበት ስላቃተሽ መጨረስ ስላልቻልሽ ወይም ደግሞ ግራ ስለገባሽ ነው እኛ ጋር የመጣሽዋል ሶ እኛ ደግሞ እንፈተዋለን ተሳማኛለህ አልፈልግም አንዴ እዚህ ጉዳይ ውስጥ ገብተናል አልፈልግም በቃ አንቺ ባትፈልጊም ወደሽ ሰው በግድሽ እንገባበታለን በግድ ምንም ነገር ማስገደድ አትችሉም ለምን ምትገቡ ነው አውቀሽ ነው እኛን ወደ ማን ይላክሽ ከየት ነው የተላክሽው ንገሪኝ እስኪ ከየት ነው የተላክሽው ተሳማኛለህ አንዴ ባለቤት አሟልታለሽ አንዴ ደግሞ ባለቤቴን አላሳይም ምን ማለት ነው አላሳይም እንዴ ከዛ ደግሞ ባለቤትሽን አሳይኝ ስለሽ ሂዱ ከዚህ አንሄድም እዚህ ጉዳይ ውስጥ ገብተናል አንዴ ወይ አፍረሽውን በባለቤትሽ አሊያም ባለቤትሽ ወንጀለኛ ይሁን እሱ የኛ ችግር አይደለም እኛ የመጣነው እዚህ ጋር ግን ታውቃለህ ሲጀመር ባለቤቴ ጋር ያጣለናል ምናልባት ልታጣሉ ትችላላችሁ አይ ነው ነገርኛ መፍታት ባለብን መልኩ እኛ ባለቤትን ማስረዳት ባለብን መልኩ ያለውን ነገር እናስረዳዋለን ስለዚህ ምንም ሐሳብ አይግባሽ ምንም የምትጨናነቂው የምትናደጅበት የምትበሳጭበት ጉዳይ የለም ገባሻል ባለቤትሽ ታሟል ከዚህ በላይ እንድትጨነቂኝ አንፈልግም ኦኬ ባለቤቴ ታሟል ስላልሽን ስለዚህ ሄደን ሳይመረመር እንዴ ህክምና ቦታ ወስደሽ አታውቂም ትወስጂዋለሽ አይደለ ዶክተሮቹ አያዩትም ሲያክሙት አታሙት ግን በቃ ስለዚህ እኛም እንደ ዶክተሮቹ አስቢን ነው የምልሽ እንደ ዶክተሮቹ እኛም ሄደን አይተነው ህክምናም አሉ ከኛ ጋር የሚሰሩ ህክምና ጣቢያዎች አሉ ዶክተሮችም አሉ እዚህ ጋር የምታያቸው አባላቶች አሉ ዶክተሮችም ይሆኑ ገባሻል ህክምና እውቀት ያላቸው ስለዚህ እነሱም ኤግዛማይን በሚያደርጉት ቼክ በሚያደርጉበት መንገድ ቼክ ያደርጉታል እሱ ሰው እንዳይ አይፈልግም በቃ ባጠቃለሽ በቃ የምትረዳኝ ከሆነ በሽታው ሌላ ሰው እንዳይ አይፈልግም በቃ በሽታው ሌላ ጉዳይ ነው ህመም በቃ ማንም ሰው እንዳይ አይፈልግም ከአይምሮ ጋር የተገናኘ ህመም ነው በጭራሽ ታዲያ ሰው ማሳመመው ይሄ ከፎቢያ ጋር አይነት ጥላ ምናምን የሚባሉት ጉዳዮች አሉ በእኛም ሀገር ስናመጣው በእንደዚህ አይነት ጉዳይ ነው ጸበል ወስዷል በቃ እኔ እንደምንም ማስማምት ጸበል ወስዷል በቃ ጋዜጠኛ ነው ካልሽኝ ደግሞ ጋዜጠኛ ማለት ለሀገር የሚጠቅም ባለውለታ ነው አዎ ለህዝብ መረጃ የሚያደርሰው ጋዜጠኛ ሰው ደግሞ እኛ ብቻ አይደለንም መላው ሀገር ውስጥ ያለ ሰው የሚጠብቀው ሰው ነው ምክንያቱም እሱ በሚያደርሰን መረጃ እሱ በሚነግረን መረጃ ነው ጋዜጠኛ ነው ስላልሽኝ ማለት ነው አላውቀውም ማን ይሁን ስሙንም ራስሽንም አስጀመር ብዙ ነገሮች ተጠራጥሬያለሁ ስሜን አልነግርም ባለቤቴን ስም አልነግርም ባለቤቴን አላሳይም ማለት እናንተ ከሰው አትለዩም አይደለ ስሜን አለመናገር ማለት እንደሆነ እኮ ነግረኛል መጀመሪያ ስለ አዎ እኔም እኮ ለምን አልተናገርሽም አይደለም አሁን እያልኩሽ ያሉት ነገር ግን ብዙዎቹ ነገሮች ድብቅ እየሆኑ ነው ምንድነው ድብቅ ስሜን ነው በቃ ኦሬዲ ደበቅ ኖ ባለቤቴንም አላሳይም ማለት ራሱ ድብቅነት ነው እኮ ስለማልፈልግ ነው ምንም የሚያጋጭ ጉዳይ አይደለም እኛ ጋዜጠኞች ነን አልኩሽኛ አንቺም የባለቤትሽ ጋዜጠኛ ነው እኔ ደግሞ የምርመራ ጋዜጠኛ ነኝ አይ ዶንት ኖ ምናልባት እኛ ስራ ላይ የሆነ ሰው ይሁን ወይ አይ ዶንት ኖ አላውቀውም ገባሽ አይደል ስለዚህ እኛ ጋዜጠኛ እንደ ጋዜጠኛ ደግሞ ያለውን ነገር እናስረዳዋለን ያው ፍቃድ አለን ወረቀት አለን መታወቂያን ያሳይቼሻለሁ መጀመሪያም አለን ሁሉም ነገር ስላለን ችግር የለም እኛ ባለቤትሽ ጋር እንሂድ ውሰጂና አሁን ምንም እኔና አንቺን የሚያከራክረን ጊዜ ጭራሽ ባለቤትሽን ሌላ ህመም ሌላ ደረጃ ነው እየደረሰ ያለው ሶ እኛ እንሂድ እንየው ችግሩን መፍትሄውን እንስጥሽ እና ኢንተርቪው አታርጊ ከዚህ በኋላ በስራችን የምንፈልገውን መረጃ የምንፈልገውን ነገር በጠቅላላ ታቀርቢልናለሽ መጀመሪያም እንደነገርኩሽ ለምርመራችን የሚጠቅሙን ያንዳንዱ ነገር የማሟላት ግዴታ አለብሽ ማሟላት ስልሽ ደግሞ መረጃ ነው የምንፈልገው መረጃ ይሄንን ስጭን ይሄን አድርጊልን ስንልሽ ትነግሪናለሽ ገንዘብ አይደለም ሌላ ነገር አይደለም ማቴሪያል አይደለም የምንፈልገው ካንቺ መረጃ ብቻ ነው የምንፈልገው ምሰጭን መረጃ በጠቅላላ ስለ ባለቤትሽ መታመም ስለ ባለቤትሽ የሚነግረን ስለ ህይወታችሁ የሚነግረን ገባሽ አይደል ስለዚህ እሱ ነገር እናስተካክል ፍቃደኛ ሆኝ እሺ ባለቤት ይላውራውና ደውልላችሁ ይቻላል እሺ እንደዛ ነው የሚሻለው እሺ በቃ ሰብስቡኝ እሺ
ውድ ተመልካቾቻችን እንግዲህ ከልጅቷ ጋር የነበረውን ኢንተርቪው አይታችኋል። ያው ብዙ ነገሮች የሚያጠራጥሩ ጉዳዮች አይተንባታል። ያው ጭራሽ ባሌን አትዩት ታሟል ብላን ከዛ ደግሞ ጭራሽ አላሳያችሁም በአካል እያለችን ነውና ብዙ ነገሮቿ ትንሽ ግራ ያጋባሉ። ያለችበት ሁኔታ አላቅም፣ ሰው የውስጡን አይታወቅም። እዚህ ጋር መጥቶ አንድ ባለ ጉዳይ እንዲህ ችግር አጋጥሞኛል ብሎ ስለነገረን ብቻ ችግር አጋጥሞታል ማለት አይደለም። ምክንያቱም ከዚህ በፊትም ያጋጠሙን ነገሮች አሉ። ለእናንተም በቪዲዮ መልክ ተቀርጸው የተላለፉት ላይ ማየታችኋል ከዚህ በፊትና ባለ ጉዳይ ነን ብለው ይመጡና ከዛ በኋላ ደግሞ ጭራሽ ችግር ያለባቸው ወይም ደግሞ ብዙ ስህተቶችን የሰሩት ራሳቸው ሆኖ እናገኛቸዋለን። አይታወቅብንም ብለው ነገሮችን ወደ ሌላ ሰው አዙረው ሌላ ሰው ላይ ያላከው እነሱ ራሳቸውን ነፃ ለማድረግ የሚጠቀሙትም አንዳንድ መንገድ አለና እነዚህ ነገሮች ስላጠራጠሩን እሷም ሄጄ ባሌን ቼክ ካረኩት በኋላ እስኪ ጠይቄ እደውላቸዋለሁ አለችንና አናቅ የዚችን ልጅ ጉዳይ የዚችን ልጅ ጀርባ ስላላወቅን ለማጣራት እንግዲህ እየተከተልናት ነው የምንገኘው። እንግዲህ አባሎች አሉ ከሷ ከኋላዋ ሆነው እየተከተሉ ነው እሷ በማታውቅበት ሁኔታ። ስለዚህ ቤቷ ድረስ ስትሄድ እንግዲህ ተከትለናት ያው ወይ እንገባለን ወይ ደግሞ የሚፈጠረውን አብረን ምን ነው የሚሆነው። እስኪ አብራችሁን ቆዩ፣ ተከተሉ። ሰላም ነው? እሱ ነው ባለቤትሽ? ቆይ አንዴ አውራኝ ይልከኝ እኔ አውራኝ አንዴ። እሱ ነው ባለቤትሽ? ሰላም ነው ባለቤቴ ግን እኔ አንዴ አውራኝ መጀመሪያ። ምን ነው ደውልልኝ ነበር እኮ አይደል? ሰላም ነው? እስኪ አረፍ በል። ምንድነው የደውልልኝ ነበር አይደል? እንደመጣችሁት ሲጀመር ያው ሁኔታሽ አላምራለሽ። ሁኔታሽ አላምራለኝ ማለት እኔ እና አውርተን ጨርስን እኮ መሰለኝ አይደል? እኮ አውርተን ማጨርስን ግን ያልጣሙ ነገሮች አሉ። እደውልልሃለሁ አልኩህ አይደል? በቃ ምን መታገስ አቃተኝ ይችላል አልሽኝ። ያው እደውልልሃለሁ ነው። ምን ሆነሽ ነው? ምን ተፈጠረ? እደውልልሃለሁ ብትይኝም ያው አንተ ተረጋጋ፣ ቁጭ በል። ታውቂያቸዋለሽ ማን? ሰላም ነው አባታችን። እስቲ አንተ ካሜራውን አጥፊ ያለ ፈቃድ የለም ቁጭ በል። ጋዜጠኞች ነን እኛ። እኔም ጋዜጠኛ ነኝ ያለ ፈቃዴ። እሱ ነው ባለቤትሽ? እሱ ነው ባለቤቴ። ምንድን ነው? እንዴ እኮ እናውቀዋለን እኮ እሱ እኮ እንዴ ታዋቂው ጋዜጠኛ አይደል እንዴ? ምን ሆናችሁ ነው? አዎ ማለት ከሚዲያ ስትርቅ እኮ እኛ ምን ብሎ ነበር? ምንድነው ነው ካሜራው ምናምን ምንድነው? ማናችሁ? አይደለም እኛ ባለቤትኛ ጋር መታ ነበረ። ለምንድን ነው የመጣችሁ? ለምንድን ነው የመጣችው? አንቺ ማለት የደረሰባት ችግር እንዳለ ባለ ጉዳይ ያለው ነገር ስለነገረች ነው። ቤት ውስጥ ገና ለገና አልጋ ላይ ዋለ ብለሽ ልታስለምኝብኝ ነው? አይደለም ቆይ ተረጋጋ። ካሜራ ምናምን ይዘሽ የምትመጪው ምንድነው? ታዲያ በእንደዛ መልኩ አይደለም። ምንድነው ታዲያ? በእንደዛ መልኩ አይደለም። ተረጋጋ። እንደዚህ አሞኝ እንደዚህ አስውጪልኝ መጀመሪያ በእናትሽ። አልቀመጥም። ምን ያስውጪ? አኖ ተረጋጋና ቁጭ በል። ችግር የለውም። የት ነው የምረጋጋው? እኔ ወንድም እንዴ ወንድማችን ተረጋጋ። ሲጀመር ያለ ፈቃዴ እንድትቀርሱኝ አልፈልግም እያልኩ ነው። አሞኛል። ይኸውልህ ምን አለ መሰለህ እኛም ጋዜጠኞች ነን፣ የምርመራ ጋዜጠኞች ነን እና እኮ ከኔ ወደ ባለቤቴ ታሟል ስላለችን ስለዛ ጉዳይ ልናወራ ነው። ከሷ አንቺ እኔ ምን አልኩሽ? እኔ ቆይ አሁን ገንዘብ አጠረሽ ምን ሆነሽ ነው እንደዚህ? እኛም ይኸውልህ ጋዜጠኞች ነን። እዚህ ደሽ ካሜራ ይዞ መምጣት ምን አይነት ድንዝና ነው? አንቺ እሷ አይደለችም ይዛ ነው የመጣችው። ማስሮሽ ነው ያለ ፍቃድ ቤቴ ባባወራ ያለ እንደዚህ ወንዶች ይዘሽ ምን ማነሽ? ምን እንዳረክ ይበቃ። ይኸውልህ ነገርኩህ እኮ ተረጋጋ ብለህ ነበር። እኛ ማስረዳት ያለብን እናስረዳለን። ምንድነው ሸውሽ አስረዳው። እዚህ ጋር መጨቃጨቅ አይደለም። ለምንድን ነው ይዘሽው የመጣሻቸው? ወንድማችን ተረጋጋ። ምንድን ነው የምታስረጅኝ? ያለ ፈቃድ አባወራ ቤት ተኝቶ ጎረምሳ ይዞ መምጣት ምን ማለት ነው? ኧረ እባክህ እነሱም ጋዜጠኞች ናቸው። ምን ጋዜጠኛ ስለሆኑ ምናምን አይደለም። እኔ ምን አገባኝ ታዲያ? እሱ የተከበርኩ ሰው ነኝ እንኳን በአደባባይ በቃ እንትን ቅሌቴ እንትን ኖ ምንም ቅሌት እንደ ህመም ነው አይደል ያጋጠመው? ወንድማችን ስማኝ፣ ወይኔ እንዴ እኔ በአደባባይ እንዴ ምን ፈልገሽ ነው? ቆይ ምንም የሚወጣብህ ነገር የለም። ያለ ፈቃድ አልኩህ እኮ። የምን ሲጀመር ማን ስለሆንሽ ነው? እሱ እኔ ስትልሽ ብለሽ ገበያ ነኝ አልሽኝ። የታለሽ ገዝተሽ የመጣሽው ገበያ ብለሽ? ይኸውልህ ስማኝ ስሜንም ነግራችኋለች። እሺ ኖ አይ እኛም እናውቃለን እኮ አንተ እኮ ታዋቂው ጋዜጠኛ ነህ አይደል? ችግር የለም ይቅርታ ስምን ስለጠራን ሚዲያ ላይ ግን ያመመኝም እኔ ወንድም አሁን እኮ አይዞህ ተረጋጋ። ማለት ካሜራውን አስተን ማውራት ካለብን እናወራለን። ችግር የለም እናወራም እያልኩ ነው። እኔ በጣም እናት ያመመኝ ነው በእውነት። አንቺ እኔ አሁን እጄም መታዘዝ እኮ በቃ አቅምም ማጥቼ ነው እንጂ እኔ ይኸውልህ ተረጋጋ። ገና አልጋ ላይ ወድቋል ብለሽ በአደባባይ ክብሬ ነይ እዚህ ጋር ረፍ በይ። ችግር የለም። ይኸውልህ አንድ ነገር አዳምጠኝ። ልታዳምጠኝ የምፈልገው መንገድ እና ምን አባሽ አስበሽ ነው እንደዚህ ካላሰብሽ እንዴ? ተረጋጋ እንጂ ወንድማችን። እንዴ በእንደዚህ መልክ አይደለም እኮ በአደባባይ መጮሽ አሉን። እሺ አሁንም ቢሆን ካሜራውን አጥፉልኝ ነው ወደዛ እንትን በሉ አሰብኝም። አንድ ነገር ስማኝ፣ እኔን ብቻ አንድ ነገር አዳምጠኝ፣ እድል ስጠኝ እንዳወራና እኛ የምርመራ ጋዜጠኞች ነን። በየቤቱ እየሄድን ችግር ያላባቸውን ግለሰቦች፣ ወንጀለኞችን ለህግ ያጋለጥን ችግሮችን እየፈታን ነው የምንገኘው። እሷም የእኛን ሚዲያ ትከታተል ነበር። እኔም ትልቅ ሚዲያ አለኝ። አንተ እንደምሰራበት ያለ ባይሆን እንኳን
የራሴ የሚለው አንድ ሚዲያ አለኝ። በጣም ብዙ ወደ 70 ምናምን ሺህ ቤተሰቦች ያሉት ሚዲያ አለኝ። ከ72 ሺህ በላይ ከ72 ሺህ ህዝብ በላይ የሚከታተለው ሚዲያ አለኝ እና ያ ሚዲያ ምን ይሰራል? ወንጀለኞችን ለህግ ያጋልጣል። ችግር ያጋጠማቸውን ግለሰቦች ደግሞ ችግራቸውን ይፈታል። እና እኔ ምን አገባኝ እና እሷኛ ጋር በተቆይ ስማኝ እኔን አዳምጠኝ ተመስገን። ምን አነሰኝ ብለሽ ነው አንቺ ደሽ በአደባባይ እንደዚህ አፍሽ የምከፍቺው? እኔን ገበያ ብለሽ ወደሽ ሰው መናገር ምን አሰጠውብሽ? ይኸውልህ መጀመሪያ እሱን አስጨርሰው። ምንድነው ማስጨርሰው? አንዴ አስጨርሰው። ምንም አላሳጠኸኝም። ምን ይሁንም የነገርከኝ ነገራቶች አሉ። አሁን አንተ የነገርከኝ ነገራቶች አሉ። እኔ ሰውረድ አለው ሚዲያ አለኝ 70 ሺህ ብለህ 70 ሺህ ተከታዮች አሉኝ ሚዲያ አለኝ። እኔም ግቢ ግራጁዌት ያደረኩት አይ ቲንክ ልታውቀኝ ትችላለህ። የተከበሩ እኔ አውቃለሁ። ስላንተ ማያውቅ የለም እኮ እዚህ ሀገር ላይ። ስለዚህ አሁን በማያገባ ሲጀመር አንድ ያለ ሰው ፍቃድ ገብተህ ቤት ውስጥ ካሜራ እንደዚህ እንትን ምናምን ብሎ ማውራት አንድ በህግ ያስቀጣል አውቃለሁ። ሁለት ደግሞ ያለኔ ፍላጎት እሷ ብቻ ስላለች ቤት መምጣትም የለብህም። አይ ቲንክ እሷ መጀመሪያ ላይ ያየዋት ነበር፣ ደንግጣለች። ከኔ እኩል ቤት እንድትመጡ አልፈለገችም መሰለኝ። ምን አለ መሰለህ እኛ ደግሞ አሞኛል ገባኝ። እኛ ለመጥፎ ነገር አይደለም እውነት መጀመሪያ ማመጣጣችን እዚህ ቤት ስንመጣ ለመጥፎ ጉዳይ መጥፎ ዓላማ ይዘን አይደለም የመጣነው። ገባህ አይደለ? መጥፎ ዓላማ ይዘን ብንመጣ ታቀናለህ ህመም አጋጥሞሃል ብለንም አንመጣም። መጀመሪያኛ ጋር ስትመጣ የነገረችን ነገር አለ። ባለቤቷ እንደታመመ ጭንቀት ላይ እንደሆነች ነው የነገረችን። ምንም አላልናትም። ምን ነው የሚያስጨንቃት? ያንተ መታው ነው ባለቤቷ አይደለም እንዴ? ባለቤቷ ሲታመም እንዴት አትጨነቅ? በቃ እንትን ደህና ነኝ። አንዴ አሁን እናንተ ከመምጣ ምን ይፈጥሩልኛል እነሱ እኮ ብዙ ሶሉሽን ያላገኘው ሐኪም ቤት ስትሄድ ምንድነው ሐኪም ቤት ስትሄድ ጤነኛ ትሆናለህ። ከሐኪም ቤት ስትወጣ ደግሞ በሽተኛ ታማሚ ትሆናለህ ነው። ምኑን አጋጣሚ እኮ እሱንም ነገር እኛ አጣርተን ነገሮችን እናስተካክል። ገባኝ። አሁን አንተንም ማስጨነቅ አንፈልግም። አይዞ አንተንም እንድትጨነቅ አልፈልግም። እውነታውን የምነግርህ እዚህ ጋር አንተም ለሀገር የምታስፈልግ ሰው ነህ። በአንተ ነው ብዙ መረጃ የምናገኘው፣ ብዙ ነገሮች። ስንት ህዝብ የሚጠብቅህ ጋዜጠኛ ነህ። እንደውም ለአመታት የለህም፣ ጠፍተሃል። እኛ ጉዳዩን አላወቅንም፣ ያው ለማጣራትም አልሞከርንም። አሞኝ ነው የጠፋሁት። በቃ ግልጽ ነው። ይሄን ያህል ጊዜ ጠፋህበትስ ምክንያት ህመም ከሆነ ወደ ሚዲያ ተመልሰህ እንድታገለግል ፈልጋለሁ። እኔ ህዝብ እንድታገለግል ፈልጋለሁ። ገባህ አይደለ? ጋዜጠኛ ማለት የሀገር ሀብት ነው። አንተ ስላልከኝ አይደለም፣ በቃ ሲሻለኝ እመለሳለሁ እኮ። እኛ ደግሞ ምን እናደርጋለን በአቅማችን። አንተ ቶሎ የሚሻልበትን መንገድ፣ ህመሙ ቶሎ ካንተ የሚወጣበትን መንገድ እናጣራለን። አንቺ አልነገርሻቸው